ትንሣኤው እንድታይ የተመረጠችው ማርያም ወይም ባለሽቷ ማርያም አጋንንት የሰፈሩባት በዝሙትም የምትታወቅ ሰዎችን አቋት ኃጢአተኛ ነበረች። ኢየሱስ ክርስቶስ ግን ኃጢአቷን ፍቆላት ከቅዱሳን መካከል ደመራት። ኃጢአተኞችን አይንቅም የሚለውን ስትሰማ ሳታመነታ ወደሱ ገስግሳ ስሬትን ያገኘች፣ በመጨረሻም ስራዋ በዓለም ሁሉ እንዲናገር ትእዛዝ የተሰጠላት ነች። መግደላዊት ማርያም ከዚህ ሁሉ ውርደት ያዳናት ኢየሱስ ክርስቶስ በአይሁድ እጅ ተይዞ በመስቀል ተሰቅሎ ስጋው ወደ መቃብር በወረደ ጊዜ ትንሣኤውን እስክታይ እንቅልፍ አጥታለች። በኩለ ሌሊትም ወደ መቃብሩ ስፍራ ሄዳ ትንሣኤውን አይታ ለሐዋርያት አብስራለች። ወንጌላውያን መግደላዊት ማርያም እያሉ ይጠሯታል። ለምን እንዲህ ብለው ጠሯት ቢሉ በአንድ በኩል በዘመኑ ማርያም የሚባሉ ብዙ ሴቶች ነበሩና ከእነሱ ለመለየት ሲሆን፣ በሌላ በኩል ደግሞ የትውልድ ቦታዋ ከእስራኤል አውራጃዎች አንዱ በሆነው መግደሎን በመሆኑ ነው ይባላል። ማርያም መግደላዊት ይቀረሽ የማይሏት ቆንጆ ነበረችና ሰዎች ያደንቋት፣ ወንዶች ይከተሏት እንደነበርና አጋንንት ተጠግተው ዝሙት ያሰሯት እንደነበር ይነገራል። በዚህ ምክንያት እጅግ ውድ ጌጦችንና ሽቶችን ትወድ ነበር። በዚያ ዘመን ደግሞ በእስራኤል ሕግ ዘማዊት ሴት በድንጋይ ተወግራ ትገደል ስለነበር ተደብቃ ትኖር ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዕለቱ በሚነበበው ስንክሳር ላይ የዕረፍቷ ቀኗ በሆነው የካቲት 6 እንደተመዘገበው ማርያም ቀደም ሲል ኑሯን በዝሙት ያሳለፈች ሴት ነበረች። ጎልማሶችንም ትማርክ የነበረው በጌጥ እየተሸለመችም ነበር። ከዕለታት አንድ ቀን ወደ ተለመደው ተግባሯ ለመሄድ ተሸልማ አጌጠች፣ ሽቶም ተቀባች። ፊቷን በመስታወት በማየት ለአንድ ሰዓት ያህል የጉንጮቿ ቅላትና ደምግባት፣ የዓይኗ ወገግታና ጥራት ማማሩን በማየት አደነቀች። በዚህ ቅጽበት ግን በጎ ሐሳብ በአእምሮዋ መጣ። ያም ሞትንና ዓለምን ማሸነፍ ነበር ይላል። ኢየሱስ ክርስቶስ ኃጢአተኞችን እንደሚቀበልና ኃጢአት እንደሚያስተሰር ሲወራ በሰማች ጊዜ ገንዘቧን ሰብስባ የአልባስጥሮን ሽቱ ገዝታ እሱ ወዳለበት ስምዖን ቤት እንደሄደች በሉቃስ ወንጌል ላይ ተመዝግቧል። ከአጠገቡ ስትደርስም ከእግሩ በታች ከሰገደች በኋላ በእንባዋ እግሩን ታርስ ጀመረች። በራስ ፀጉሯም ታብሰው እግሩንም ትስመው ሽቱን ተቀባው እንደነበር በዚህ ወንጌል ክፍል ሰፍሯል። ኢየሱስም ለስምዖን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤት ገባው፣ ውሃ እንኳ ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምከኝም። እርሷ ግን ከገባች ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም። እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ ኃጢአቷ ተሰረየላታል አለው። ወንጌልም በሚሰበክበት ሁሉም ይህ ያደረገችውን መልካም ስራዋን እንዲነገር አዘዘ። ከ36ቱ ቅዱሳት አንስት ወይም ቅዱሳን ሴቶች አንዷ ትሆን ዘንድ መረጣት። ማርያም መግደላዊት ከዚህ ቀን ጀምሮ ፍጹም ተቀየረች። እስከ ዕለተ ሕማሙና ሞቱ ድረስ ተከትላ ከሁሉም ቀድማ ትንሣኤውን አየችው። በተለይም የመከራ ቀን በነበረው ዕለተ ዓርብም ከጠዋት ጀምሮ እስከ ማታ ድረስ ከጎኑ ነበረች። ከግርፋቱ እስከ ስቅላቱ እያለቀሰችም ተከትለዋለች። በእግረ መስቀሉ ያለቅሱ ከነበሩ ቅዱሳት አንስትም አንዷ እርሷ ነበረች። ዮሴፍና ኒቆዲሞስ የኢየሱስ ክርስቶስን ሥጋ ሲቀብሩ ከእህቶቿ ጋር አብራ ተከትላ አይታለች። መቃብሩን ያየችው ማርያም እሁድ በሌሊት መቃብሩን ታይ ዘንድ ሽቶም ልትቀባ ገሰገሰች። ከምን እንዳስወጣት ታውቃለችና ግርማ ሌሊቱንና የአይሁድ ጭፍሮችን አልፈራችም። ፍጹም ፍቅሯንና የልቧን ንጽሕና ያወቀው ክርስቶስም ከእናቱ ማርያም ቀጥሎ ከፍጥረት ወገን ትንሣኤውን ያየች የመጀመሪያዋ ሰው ትሆን ዘንድ አደላት። አራቱ ወንጌላት እንደተጻፈው መቃብር ባዶ ሆነ። በመቃብሩ ራስጌና ግርጌም ሁለት መላእክትን ተመለከተች። ዘወር ስትል ደግሞ አንድ ሰው አየች። ያየችው ከሞት የተነሳው ክርስቶስ እንደሆነ አላወቀችውምና የአትክልት ስፍራው ጠባቂ መስሏት ጌታዬን አንተ ወስደው እንደሆነ ሽቶ ልቀባው ስጠኝ አለችው። እርሱም ማርያም አላት። ረቡኔ አለችው። መምህር ሆይ ማለቷ ነው።
ኢየሱስም ሄደሽ ለደቀ መዛሙርቴ መነሳቴን ንገሪያቸው ብሎ የትንሣኤ አብሳሪ ያደረጋት። እሷም ሮጣ በመመለስ ለሐዋርያት ጌታዋን ማግኘቷን እርሱም መነሳቱን ነገረቻቸው። ከትንሣኤ በኋላ ለ40 ቀናት ከእርሱ ስትማር ቆይታለች። በ40ኛው ቀንም ሲያርግ ከሌሎቹ 120 ቤተሰብ ጋር ተባርካለች። በበዓለ ሐምሳ ከቅዱስ መንፈሱ ጸጋ ተካፍላለች። ከዚያም በኋላ የሐዋርያትን የፍቅር ማዕድ ወይም አጋፔ ስታዘጋጅ እንደነበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ይናገራሉ። መልካም በዓል ተመኘው። ለሚታደሰ ኢቢ